እኔም አመሰግናለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአፋን ኦሮሞ ስም ስለጋበዛችሁኝ አመሰግናለሁ። ስሜ በኩረ ትጉሃን ቀሲስ ጌትነት ደሳለኝ በጋሞና አካባቢ ዞኖች የደራማሎ ወረዳ ቤተ ክህነት ዋና ስራ አስኪያጅ ነኝ። ጥሩ እንግዲህ በወረዳችን ደረጃ በቋንቋ ትምህርት ለማህበረሰቡ እንዲሰጥ በሚገባቸው ቋንቋ ሰፋ ያለ በቋንቋ ትምህርት ወንጌል እየተሰጠ ይገኛል። እኛ እንደ ወረዳ ቤተ ክህነት በክላስተር ወረዳ ውስጥ ያሉትን አብያተ ክርስቲያናት አደራጅተን የቋንቋ ሰባኪና የቋንቋ ዘማሪ እየጠራን በየጊዜውና በየሰዓቱ በተለያዩ ጊዜ ውስጥ በተለያዩ ጊዜያት አገልግሎት ለማህበረሰቡ እየተሰጠ ይገኛል። እሱንም ከዚህ በበለጠ ለማህበረሰቡ ተደራሽ ለማድረግ በዚህ ዓመት በ2017 ዓመተ ምህረት የቋንቋ ተማሪዎች በአርባ ምንጭ ማዕከል በደራማሎ ወረዳ ማዕከል እና በወረዳው ቤተ ክህነት በጋራ በመተባበር የቋንቋ ሰባኪዎችን ስልጠና ተሰጥተው በየገጠሩ በቋንቋ ለማህበረሰቡ እየሰጡ አገልግሎት እየሰጡ ይገኛሉ። መልካም። ይሄ እንግዲህ ገዳም ትልቅ ገዳም ነው። እድሜ ጠገብ ገዳም ነው። በውስጡ ብዙ ቅርስ ያሉት የቅርስ ባለቤት ገዳም ነው። በዚህም አንፃር ከሌሎቹ አብያተ ክርስቲያናት ለአገልግሎት ለየት የሚለው ይህ ገዳም ዓመት እስከ ዓመት ኪዳኑ ይደረሳል። ማህሌት ወራዊና ዓመታዊ አገልግሎት ይሰጣል። እንዲሁም ደግሞ በአብይ ጾምና በፍልሰታም ሰዓታት ይቆማል። ወደፊት አሁን የተሟላ የመምህራን አገልግሎት ባይኖርም ተተኪ ተማሪዎችን ለማፍራት በ2017-16 ወደ 25 ደቀ መዛሙርት በብፁዕ አባታችን አቡነ ኤልያስ መምህራን አስተምረው ለዲቁና አብቅተዋል። ለጊዜው አሁን ባለንበት ሰዓት መምህር በጤና ምክንያት ቦታውን ለቀው ስለሄዱ አሁን በአሁኑ ሰዓት መምህር የለንም። ወደፊት ግን ገዳሙ ደቀ መዛሙርትን ለማፍራት የቅዳሴ መምህርና የመጽሐፍ መምህራን ለመቅጠር እቅድ ላይ ተይዞ ነው ያለው እና ከሌሎቹ አብያተ ክርስቲያን ለየት የሚያደርገው ኪዳኑ አይታጎልም። ቅዳሴው ወርሃዊ ዓመታዊ ባህል ይቀደሳል። ሰዓታትና ልዩ ልዩ የውስጥ አገልግሎቶች ሁልጊዜ አገልግሎት ሳይቋረጥ እየተገለገለ ይገኛል ማለት ነው። በወረዳ ቤተ ክህነት ደረጃ እንግዲህ ለምዕመናን ትልቁ ነገር ሃይማኖት ለመለወጥና ለማስፋፋት ስብከተ ወንጌል ነው። ትልቁ ዋናው ዓላማችን በጥልቀት እየተሰራ ያለው በስብከተ ወንጌል ማስፋፋት ደረጃ ነው። ይህ ደግሞ ቅድም እንዳልኩት ተተኪ ሰባኪያን የቋንቋ ሰባኪ በማሰልጠን ነው። ይህም በቂ ሆኖ አይደለም። እኛ የአንድ ወር የሁለት ወር ስልጠና ነው የተሰለጠነው። ወደፊት ግን እቅዳችን የ6 ወርና የዓመት ሰልጣኞችን አሰልጥነን ወደ የገጠራማ ወደ ጠረፋማ አካባቢ ለሁሉም ምዕመናን የስብከተ ወንጌል ተደራሽ በማድረግና ሃይማኖቱን ለማስፋፋት ለመስራት እቅድ ይዘን ያዝነው። በዚህም የ10 ዓመት መሪ እቅድና የ5 ዓመት መዳረሻ የ2018 ዓመተ ምህረት እቅዳችንም በዚህ ተካቶ ይህንን ለመስራት ጥረት ላይ እንገኛለን ማለት ነው። ትክክል ነው። አሁን ትልቁ ማነቆ ሆኖብን ያለኛውን የመንገድ ችግር ነው። ይህ ገዳም እንደምታዩት ማህበረሰቡ ከአራቱም አቅጣጫ ነው የሚመጣው። ገዳሙ እጅግ ስለት ሰሚና ታምራት የሚደረግበት ቦታ በመሆኑ ማህበረ ምዕመናኑ በአራቱም አቅጣጫ እየመቱ ስለታቸውን ያገባሉ። ነገር ግን የመንገድ ችግርና የመብራት ችግር እንዳለ ያው እኛ ለመንግስት ሁልጊዜ አቤቱታ እናቀርባለን። በተቻለ መጠን ያው የክልሉ መንግስትም ያቅሙን እየሰራ ነው። አሁን ደቡብ ክልል
ጠቅላላ መጀመሪያ ደቡብ ጠቅላላ ክልል የነበረው አሁን ተከፋፍሎ ስላለ መንግስትም በማደራጀት ላይ ስላለ ነገር ግን መንገዱን በየጊዜውና በየሰዓቱ ያው ጥገና እያደረገ በዓሉን ያለምንም ምክንያት ያው ምዕመናኑ የሚመጡት በሰላም ገብተው በሰላም እንዲወጡ ያደርጋል። ነገር ግን የዘላቂ መፍትሄ ሊገኘው የሚችለው የክልሉ መንግስት ትኩረት ሰጥቶ ይህ ቦታ ታሪካዊና በዚህ በደቡብ ኢትዮጵያ ደግሞ እድሜ ጠገብ ገዳም ከመሆኑ አንፃር መንግስት ትኩረት ሰጥቶ ሊሰራው ይገባል የሚል ሁልጊዜ እያሳሰብን እንገኛለን። መንግስትም እንግዲህ ያው ለመስራት ይህንን ትኩረት ሰጥቶ ለመስራት አንዳንድ እቅዶችን እያዘጋጀ ለኛም አንዳንድ መልእክቶችን እያስተላለፈ ይገኛል። የ600 ዓመት እድሜ ጠገብ ቦታ ነውና በደቡብ ብቸኛ ታሪካዊ ቦታ ነው። በባህልና ቱሪዝም ተመስግቦ ያለ ታሪካዊ ቦታ እንደመሆኑ የተለያዩ ችግሮች ቢኖሩም እንኳን መንግስት ግን በዓሉ ሲደርስ መንገዶችን በማስተካከልና ጸጥታውን በማስከበር የሚመጣው ህዝብ በሰላም መጥቶ በሰላም እንዲሄድ ትኩረት ሰጥቶ እየሰራ ይገኛል ማለት ነው። ወረዳ እንግዲህ እቅድ እኛ የያዝነው እንግዲህ እንደ እግዚአብሔር መልካም ፈቃድ አቅማችን በሚፈቅደው ልክ ወደፊት በሁሉም አብያተ ክርስቲያናት መምህራንን በመቅጠር ተተኪ ደቀ መዛሙርትን በማፍራት ቤተክርስቲያን አገልግሎቷ የተፋጠነ እንዲሆን ለማድረግ ደቀ መዛሙርት በማፍራትና ደቀ መዛሙርትን ደግሞ ወደ ክህነት ስልጠና በመስጠት በሁሉም አብያተ ክርስቲያናት መምህራንን ቀጥሮ ለማሰራት በዚህ በ10 ዓመቱ መሪ ዕቅድ እንቅስቃሴ እያደረግን እንገኛለን። በዚህም አንዳንድ አብያተ ክርስቲያናት መምህራን ቀጥረው ደቀ መዛሙርት እያስተማሩ ይገኛሉ። እንደኛ እንደ ወረዳ ዕቅዳችን በዚህ 10 ዓመት ውስጥ ቢያንስ ባሉት አብያተ ክርስቲያናት 17 አብያተ ክርስቲያናት አሉ። በእነዚህ ውስጥ በ10 ዓመት ውስጥ ቢያንስ 15ቱን መምህራን ቀጥረን እናሰራለን ብለን እቅድ ይዘን ያለ ነው በእኛ እንደ ወረዳ። ጥሩ ብፁዕ አባታችን እንግዲህ አቡነ ኤልያስ ለረጅም ዓመታት በዚህ ሀገረ ስብከት ውስጥ የቆዩ አባት ናቸው። ሲቆዩም ደግሞ ለቤተ ክርስቲያን ጥርት ያለ ስራ ነው የሚሰሩ። እንደ ምሳሌ ብናነሳ የሚደርሱ ደቀ መዛሙርት ክህነት ሲወስዱ ብፁዕ አባታችን ራሳቸው ቁጭ ብለው ፈትነው ለሳምንት ያህል ብቁ የሆኑትን ደቀ መዛሙርት ክህነት ይሰጣሉ። ብቁ ያልሆኑትን ደግሞ ተምረው እንዲመጡ ያደርጋሉ። ይሄ ብቻ አይደለም፣ እርሳቸው ያሳተሙት የቅዳሴ መጽሐፍ ቅዱሳዊ መሆኑን ጭምር አጥንተው እንዲመጡ ክህነት የሚወስዱት አሁን በ2017 ዓመተ ምህረት በአጠቃላይ በወረዳችን ውስጥ ያሉት ደቀ መዛሙርት ግብረ ዲቁናውን ብቻ ሳይሆን ይህን የታተመውን የመጽሐፈ ቅዳሴ መጽሐፍ ቅዱሳዊ መሆኑን ጭምር አጥንተው እንዲመጡ በማለት ለየወረዳው መመሪያ ተሰጥቶ ካሉት ወረዳዎች አንዱ እንደ ድራማል ወረዳ የኔ ነው። እኔም የተላኩት ደቀ መዛሙርት ግብረ ዲቁናውን ከትርጓሜው ጋር ይዘው ወደ 25 ዲያቆናት በ2017 ዓመተ ምህረት በሆሳይናና በአመት መጨረሻው በጳጉሜ ክህነት ሰጥተዋል ማለት ነው። እኛም እንደ ወረዳ እርሳቸው የሚሰጡት መመሪያ በአመት አንድ ጊዜ ስልጠና ይሰጣሉ። ወረዳዎችን እኛ ከእሳቸው ጋር ተግባብተን ነው የምንሰራው። እሳቸውም እንዳባት በስልክም መመሪያ በመስጠት በአካልም ደግሞ መመሪያ በመስጠት አባታዊ የሆነ ትእዛዝ እየሰጡ እኛም ደግሞ የአባታችን ትእዛዝ እየተቀበል ለቤተ ክርስቲያን ወደፊት ተተኪ ትውልድ መልካም የሆኑ በእውቀት የበለጸጉ ተረካቢ ትውልድ ለመፍጠር ጥረት እያደረግን እንገኛለን ማለት ነው። ከህንጻው ጋር ታይዞ እንግዲህ ይሄ ህንጻ ቤተክርስቲያን ያው ከተጀመረ 2009 ነው መሰረተ ድንጋዩ የተጣለ። በዚህም ብዙ እንቅፋቶች ብዙ ፈተናዎች በየጊዜው በየሰዓቱ ስማቸውን እየቀየሩ እየመጡ ለስርዓት እንቅፋት የሚሆኑ ትውልድ እየተፈጠሩ ችግር እየተፈጠረብን ለብዙ ጊዜ ቆይቷል። ይሁን እንጂ ችግሩን ተቋቁመን እኛም ብፁዕነታቸውም ደግሞ በዚህ ቦታ ትኩረት በመስጠት በአዲስ አበባ ኮሚቴ በማቋቋም
ራሳቸውን መስዋዕት አድርገው አዲስ አበባ ለዚህ ለታላቁ ገዳም ብቸኛ የሆነ ትልቅ ቦታ መሆኑን በማሰብና በመረዳት እንዲሁም ደግሞ ከዚህ ያለው ማህበረሰብ ገንብቶ ይህን ቤተክርስቲያን አሰርቶ ለማስጨረስ አቅም እንደሌለው በማወቅ በአዲስ አበባ ኮሚቴ አቋቁመው ራሳቸውን መስዋዕት አድርገው ለሁለት ዓመታት አዲስ አበባ ታስፈቅደው ራሳቸው በዚህ ለቤተክርስቲያኑ እያስተባበሩ ወደ 4 ሚሊዮን ከአዲስ አበባ ገቢ አስደርገዋል። አሁንም ደግሞ አመቱ 2 አመቱ ሲያልቅ በድጋሚ እንዲራዘምልኝ በማለት አሁንም በ2018 በተደረገው የጥቅምት የቅዱስ ሲኖዶስ ጉባኤ ላይ ፈቃድ ጠይቀው አሁንም ይህንን ገዳም እርሳቸው ከእግዚአብሔር በታች እየተከታተሉ በእርሳቸው ጉልበትና ብርታት እየተሰራ ይገኛል። እንዲሁም ደግሞ በአርባ ምንጭ የተቋቋመው ንዑሳን ኮሚቴ እጅግ አዲሱ ኮሚቴ ከተቋቋመ ወዲህ ይህ ቤተክርስቲያን በአንድ አመት ውስጥ ለውጥ ታይቶበታል እና ቤተክርስቲያኑ አሁን ያለበት ደረጃ እኛ እንደ እግዚአብሔር መልካም ፈቃድ እንደኛ ሐሳብ 2009 ላይ ህንጻ ቤተክርስቲያኑ ተጠናቆ ህንጻ ቤተ መቅደሱ ይመረቃል የሚል ሐሳብ ዘን በትኩረት እየሰራን እንገኛለን። ለዚህም ትልቁን የአንበሳውን ድርሻ እየተዋጡት ያለ ብፁዕ አባታችን አቡነ ኤልያስ ናቸው። በአዲስ አበባ በአርባ ምንጭ በልዩ ልዩ መልካም መንፈሳዊ ልጆቻቸው እያስተባበሩ ለገዳሙ ማቴሪያልና የተለያዩ ገንዘቦችን በአካውንት ቁጥሩ በተከፈተው በህንጻ አካውንት እያስገቡ ለዚህ ደረጃ ደርሷል። ይህም በመሆኑ እንግዲህ እርሳቸውን በአገረ ስብከታቸው እድሜና ጤና እንዲሰጥልን እየተመኘው እግዚአብሔር አምላካችን ደግሞ ወዶና ፈቅዶ ባሰብነው ዕለትና እቅድ በ2019 ህንጻ ቤተክርስቲያኑ ይመረቃል ብለን እናስባለን። ትልቁ እንግዲህ የእግዚአብሔር አጋዥነትና የእግዚአብሔር ፈቃድ ነውና እንደኛ ሐሳብ ይህንን ሐሳብ ይዘን እየተንቀሳቀስን ማለት ነው። ይህ ቦታ ደግሞ ታሪካዊ ቦታ ነው። ይህ ቦታ ስለት ሰሚ ነው። መናፍቃን አይልም፣ እስላም አይልም፣ ልዩ ልዩ በሌላ እምነት ያሉ ሁሉ የኤሊው ገብርኤል ብለው ተስለው በቤታቸው ምስክርነት የሚሰጡ ጸበሉ ደግሞ ታምረኛ የሆነ ካንሰርን ቫይረስን ጭምር የሚፈውስ ለብዙ ዘመናት ቫይረስ ተይዘው በሕክምና እየተረዱ የቆዩ እዚህ መተው ግን ጸበሉን ጠጥተው እምነቱን ተቀብተው ምስክርነት መተው የሚሰጡ ልጅ የሌላቸው ልጅ እንዲሰጣቸው ለኤሊው ገብርኤል ተስለው በየዓመቱ ልጅ እያቀፉ እየመጡ ምስክርነት የሚሰጡ ሽባ የሆኑ ሰዎች ደግሞ እዚህ ጸበሉ መተው ተጠምቀው ተነስተው ቆመው ምስክርነት የሚሰጡ አይነ ስጉር የሆኑ ሰዎች ተጠምቀው አይናቸው በርቶ በዚህ ቦታ ላይ ምስክር የሚሰጡ ታሪካዊ ቦታ በመሆኑ የህዝብ በአራቱም አቅጣጫ መጥቶ ስለቱን በከፍተኛ ደረጃ ከምስክርነት ጋር ያቀርባል። ምስክርነቱን ስንነግረው ብንውል ብናድር አንጨርሰውም። ነገር ግን ያው እንደ እግዚአብሔር ፈቃድ የተወሰኑትን ነገሮች ነግረን መላኩ እሱ ስለሚያውቀው ጊዜ ስለሌለን እንጂ ህዝቡ በማስታወሻ እያመጣ በምስክርነት መጥቶ ለኛ የሚሰጠው የሚያስመዘግበው ከፍተኛ በመሆኑ ህዝቡም በዚህ ደረጃ እዚህ ተራራ ቦታ ላይ እየመጣ ስለቱን እያስገባ የታምራቱ እግዚአብሔር በልዩነት የሚያየው ቅዱስ ቦታ በመሆኑ ይህም ህዝብ እንደምታዩት ዳገቱን ቁልቁለቱን ሳይፈራ እንዲሁም ክፉ ሳይነካቸው መላኩ እየጠበቃቸው አንድም ቀን ከዚህ ቤተክርስቲያን መጥቶ እዚህ ገዳም አንድም አደጋ ደርሷል ተብሎ ለዘመናት እስካሁን ሲቆይ አንድም ቀን አደጋ ደርሷል ተብሎ የማይታወቅ ቅዱስ ቦታ በመሆኑ ህዝቡም በዚህ ልክ ስለቱን እያደረሰ በዓሉም ደግሞ በድምቀት እየተከበረ ከዓመት ዓመት ደግሞ እውቅናው እየጨመረ ሄዷል ማለት ነው። እንግዲህ ዛሬም እናንተም ለዚህ ቦታ ይህን ቦታ ለማስተዋወቅ በአማርኛም በአፋን ኦሮሞም በልዩ ልዩ ቋንቋዎች ለማስተላለፍ መጣቸዋል። በዓለም ደረጃ የሚታይ ነውና ወደፊት ይህ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካዊነቱና እድሜ ጠገብነቱ ሲተላለፍ ወደፊት ደግሞ የበለጠ የህዝቡ ብዛት እየጨመረ እውቅና እያገኘ ይሄዳል ማለት ነው። እናንተም ደግሞ ከአዲስ አበባ ተነስታችሁ እስከዚህ ድረስ መጣችሁ ይህንን ቃለ መጠይቅና የህዝቡን ደግሞ የበዓሉን አከባበር ድባቡን ሁሉ ሳትሰለቹ ሳትደክሙ እየዘገባችሁና እያስተላለፋችሁ ይገኛልና በኢትዮጵያ ኦርቶዶክስ ስም በደራማሎ ወረዳ ስም እኔም በጣም አመሰግናለሁ።
እግዚአብሔር ይስጥልኝ። እግዚአብሔር ይባርካችሁ።